አምነሃል እንደማታልፍ እንደማታሸንፍ እንደማትሻገር ስለራሳችን የምናስበው ሐሳብ አለ ከሚገባን በታች ነው እስካሁን ድረስ አጥፍቼ ሊሆን ይችላል አበላሽቼ ሊሆን ይችላል ይቅር ማለት አለብኝ ራሴን መጣላቀም ይወጣላለሁ ወደ ተስፋ ያቆረጠ ወደ አልቻለ ወደ ተቀየመ ወደ ተበደለው ምርጫ ነው እዚህ ጋር ሲመጣ ሞቲቬትድ ይሆናል ሙሉ ቀን የሚያስበው ግን የሌላ ሰዎች ችግር የሌላ ሰዎች ፈተና ምናምን ከዛ የሆነ ሰዓት እስከ እኔ እችላለሁ እንዴ ብለህ ስታስብ ማን ይዤ ምን ይዤ ከየት ይምጣ እንዴት አድርጌ ምክንያቱም ለምንድን ነው ይሄ ስልጠና ያለ ለምን ነው ይሄ ሁሉ ሰው የተሰበሰበ ምክንያቱም አንድ ነገር ገብቶናል ውስጥ በመቀየር ውጭ መቀየር ይችላል ሐሳብ ብቻ ግን ትርጉም የለውም በሐሳብ ብቻ እኔ ድንቅ ነኝ ትልቅ ህልሜ ይቻላል ብትል እዚህ ያለ ስሜቶችና እምነቶች ከንተን ካላ ወረኛ የት ነው የምትችለው ከየት ይመጣል ገንዘቡ ከየት ይመጣል ምናምን የሚላሉ ስለዚህ ሐሳቡ የት መግባት አለበት ስሜት መግባት አለበት ማየት አለበት በስሜት አልፎልህ ማየት አለበት እንዴት እንደማልፈው አላቅም ግን አልፈዋለሁ እንዴት እንደምደርስ አላቅም ግን ደርሳለሁ ኢማጂኔሽን ቪዥዋላይዜሽን ይባላል ለጥፉት ምናምን ይባላል ቁጭ ብለ ሰከም ብለ ጊዜ ወስደ አልፈህ ማየት አለበት ምክንያቱ ታየ ነው አእምሮ የሚሰራው ኢን ፒክቸርስ ነው በኢሜጅ ነው የሚሰራው አእምሮ ለሁሉም ነገር ፒክቸር አለ ለራሳችንም ፒክቸር አለ እኔ ለራሴ የማይበት ፒክቸር አለ አንተ ለራስህ የምታይበት ፒክቸር አለ በቃ ስምህ ሲጠራ ራስህን የምታይበት ፒክቸር አለ የሆነ ሰው እንደዚህ ሲሰማ ምናምን ፒክቸሩ ማየት ይችላል ደስ ይለዋልና ከዛ የራሱ ሳይ እኔም አልችልም ለራስህ የምታይ ፒክቸር ምን ነው እኔ አልችልም ነው ካንተ የሚወጣ ምንድነው ማይቻልበት ሞቅሞቅ ይልሃል ሞቲቬሽን ግን ፒክቸሩ በውስጥ አምነሃል እንደማታልፍ እንደማታሸንፍ እንደማትሻገር ዝም ብሎ ልትሰማ እንጂ እንደማትሻገር አምነሃል ይሄ ነው መቀየር ያለበት ሰከም ብለ እኔ ራሴ እንዴት ነው ማየው እኔ የሚገርመኝ ከብዙ ሰዎች ጋር ሳወራ በጣም ማደንቃቸው ወዳቸው ሰዎች እኔ ስለነሱ ብዙ ያለ ሰው ስለነሱ የሚያስበው ሰማይ ነው አንዳንድ ሰዎች ስለነሱ መጥፎ ያስባል ያየሁት ግን ከዛ ሰውዬ ስለራሱ የባሰ መጥፎ የሚያስብ ሰው የለም አሁን እዚህ ጋር የምትወዱኝ ሰዎች አላችሁ ጥሩ ስለኔ የምታስቡ ሰዎች አላችሁ አይደለ የማይወዱኝ መጥፎ የሚያስቡ ሰዎች አሉ ማን ነው የባሰ ሐሳብ ያስባል የምትሉኝ ግን የሚጠሉኝ ሰዎች ሳይሆን እኔ ስለራሳችን የምናስበው ሐሳብ አለ ከሚገባን በታች ነው ይሄ ነው መቀየር ያለበት እስካሁን ድረስ አጥፍቼ ሊሆን ይችላል አበላሽቼ ሊሆን ይችላል ይቅር ማለት አለብኝ ለሰዎች አስቀይሜ ከሆንኩ ይቅርታ ጠይቃለሁ ያስቀይሙን ካሉ ይቅር እላለሁ እነዚህ ማልፈልጋችሁ ይሄ ከራሴ ማልወደው ነገር መለቀቅ ምክንያቱም ራሴን መጣላ ከሆንኩ ይወጣላለሁ ስለዚህ ራሳችንን የምናይበት ፒክቸር አለ ይሄ ምን ማድረግ አለብን ማረቅ አለብን መልቀቅ አለብን ይሆነው ሆኗል የሚሆነው አብረን ናለን እዚህ ነው ያለው እዚህ ከሆንኩ ምንድነው መሆን የምፈልገው እዚህ ከሆንኩ ድንቅ ነው መሆን የምፈልገው ተራ ሚችል ማይችል ሚያሳካ ማያሳካ ታምረኛ ወረኛ ተስፋ ያለው ተስፋ ይቆረጠ ምርጫ ነው በቃ እንደዚህ ነው የምንሄደው ይሄ እንደዚህ ተብሎ ስንሄድ ደስ ይላል የሆነ ችግር ሲመጣ ግን ምን ልትታደርግ ይችላል ትተዋለህ ይሄ ምርጫ ተዋለህና ወዴት ተመለሳለህ ወደ ድሮ ወደ ተስፋ ያቆረጠው ወደ አልቻለ ወደ ተቀየመ ወደ ተበደለው ምርጫ ነው በዛ ነው ሰው የማይሰራለት እዚህ ጋር ሲመጣ ሞቲቬትድ ይሆናል ሙሉ ቀን የሚያስበው ግን የሌላ ሰዎች ችግር የሌላ ሰዎች ፈተና ምናምን ከዛ የሆነ ሰዓት እስከ እኔ እችላለሁ እንዴ ብለህ ስታስብ ማን ይዤ ምን ይዤ ከየት ይምጣ እንዴት አድርጌ ምክንያቱም በቃ ሐሳብህ ተቀይሯል ይችላልና አሁን እኔማ ምርጫዬ ሰላም ነው ግን እንዴት ሰላም ልሆን እኔማ ምርጫዬ ሀብታም መሆን ነው ግን እንዴት ከየት ይምጣ ስራ የለም ኑሮ ውድነት አለ ከየት ላምጣ ሞከርኩ እኮ እስካሁን ድረስ አልሞከርኩም እንዴ ሞክሬያለሁ እኮ ከየት ይምጣ ግን ረቶ ባንሞክር ይሻላል ምን አለ እና ታሳምናታለህ ራስህን ስለዚህ እንደዚህ ሁኔታ ስንሆን ይሄም መፍትሄ አለው ኤኒቲንግ መፍትሄ አለው መቀየር ይቻላል የምትቀየርበት መንገድ ስታስብ መቀየር ይቻላል ስለዚህ ለኔ ሁሌ የሚጠቅመኝ ምስጋና ነው
ምስጋና ይመስላል የለም። ምን ላመስገን? ያለ አሁን ያለህ መኪና ትወደው? ይሄ መኪና ያስጠላኝ፣ እኔ አሪፍ መኪና የምፈልግ። እያማረርክ ነው፣ የምታማርበት ነው የሚጨምርልህ። ያለህ ታመሰግናለህ፣ ስለዚህ ደስተኛ ነህ። ስለዚህ የምታመሰግንበት ደግሞ ይጨምርልሃል። ያለህ የምታማር ከሆነ መገለጫህ ምን ነው? አማራሪ። ስታማርር የምታማርበት ይጨምርልሃል። ስታመሰግን የምታመሰግንበት ይጨምራል። አይ እኔ እኮ መኪና የለኝም። እግር አለ? ጫማ አለ? ጫማ አትወደውም? ባለህ ጫማ መስገን። ጫማ ባይኖር እግር አለ? እግር ቀላል ነው እንዴ? እግር ነው ውድ፣ መኪና አይሰማም። አንዳንዴ ይከላከልብናል። እግር ነው ውድ ወይስ መኪና? እግር አለን? ተመስገን። እግር ያለው መኪና ስለሌለው ያለቅሳል። መኪና ያለው የቻለ መኪና ስለሌለው ያለቅሳል። ቤት ያለው ፎቅ ስለሌለው ያለቅሳል። አልቃሾች ከሆነ ማልቀሳችን አይቀርም የትም። እሱ እኮ ነው የሚገርመኝ። የሚገርም መኪና ይዞ ይሄ መንገድ ትራፊክ ይላል። ስለዚህ ሁሌ በምን ነው የምናመሰግነው? ባለን ስናመሰግን ልወስደው ነው፣ ወደ ህልም ልወስደው ነው። ካለን ጀመረን ወደ ሌለን እንሂድ ወይ? ዝግጁ ናችሁ? ኦልራይት። በምን ነው የምንጀምረው ቀናችን? በጸሎትና በምስጋና። ሁሉ ሰው በየሃይማኖቱ በየእምነቱ ካየ ምንድነው ፈጣሪ ሁሌ ምን ነው የሚለው? ቀናችሁ በምን ጀምሩ? በጸሎት በምስጋና። ማን ነው የሚጠቀመው? እኛ። አሁን እኔ ጸለይኩ አልጸለይኩ ለፈጣሪ ምን ነው የሚጨመርለት? ደስ ብቻ ነው የሚለው። እኔ እኮ አልታይም እኮ እዚህ ሲነማ ላይ አልታይም እኮ እጂ ዶት ነኝ። እቺ ሲነማ ደግሞ ከህንጻው አትታይም። ይሄ ህንጻ ደግሞ ከ22 አይታይም። 22 ከአዲስ አበባ አይታይም። አዲስ አበባ ከኢትዮጵያ እኮ አይታይም። ኤርፕሌን ስታልፍ እኮ አዲስ አበባ ነው የምትባል፣ ዶት ናት። ብናኛ አብራ ናት ኢትዮጵያ ላይ ስትበር ባዶ ነው ቦታው። ከዛ አንድ ከተማ አለች። ኢትዮጵያ ደግሞ ከዓለም አትታይም። ኢትዮጵያ የታለች ብለህ ነው ካርታ ላይ የምትፈልጋት። ሙሉ መሬታችን ደግሞ ፀሐይ ላይ አትታይም። 1.3 ሚሊዮን እጥፍ ናት ፀሐይ። የኛ ኳስ ትመስላለች፣ ሩቅ ስለሆነች ነው። ፀሐይ ባትኖር እኛ አንኖርም። ፀሐይ አይመቸኝም። ባትኖር ኖሮ በበረዶ። ፀሐይ ደግሞ ሌላ ፀሐይ ደግሞ አለች፣ ለፀሐይ ከንቱ የምታደርግ ሚልክ ዌይ ጋላክሲ 100 ቢሊዮን መሬቶችና ፀሐዮች ነው ያሉት። 100 ቢሊዮን፣ ሚሊዮን አይደለም። ይሄ ሚልክ ዌይ ጋላክሲ ነው። አይታሰብም፣ መጀመሪያው መጨረሻው አይታሰብም። ሚልክ ዌይ ጋላክሲ የሚገርመው ግን በዩኒቨርስ አንድ ሚልክ ዌይ ጋላክሲ አይደለም ያለ፣ 100 ቢሊዮን ጋላክሲዎች ነው ያለው። በቃ ይሄ ሁሉ ተፈጥሮ ስታስብ ልብህ በምን ነው የሚሞላ? በምስጋና። ካላመሰገን ከአንተ ችግር ነው። ስለዚህ ስናመሰግን ለፈጣሪ የምንጨምርለት ነገር የለም። ይሄ ሁሉ ይዞ ምን ይጎድለዋል? ማን ነው የሚጠቀመው? እኛ ነን። ጠዋት ተነስተህ በህይወት ስላለው ተመስገን። በህይወት ካለ እኮ ይሄ ሁሉ ተአምር መመስከር ትችላለች። መሬታችን እኮ ዝም ብላ ስልቹ እንደዚህ ብላ የተቀመጠች አይደለች። በራሷ ነው የምትዞረው 160 ኪሎ ሜትር በሰዓት። ከዛ ደግሞ በማን ትዞራለች? በፀሐይ። like life is amazing, the whole system is amazing። ግን አንተ ደብሮሃል። ይሄ ልጅ ልረዳው ሞክሬ አልረዳለኝ። ሙሉ ዓለም ያስጨንቃል። በራስህ ሐሳብ ከተበላህ ማለት ነው። በራስህ ሐሳብ መሸወር ከጀመርክ፣ በአእምሮ ያለ ሐሳብ፣ በአእምሮ ያለ ተረት እውነት ከመሰለ ህይወትህ ብቻ ሳይሆን ዓለም ሙሉ ሁሉ ጭንቅ ይሆንብሃል። ማን ይሄ ደግሞ መጣ? እቺ ደግሞ ተወኝ እባካችሁ። ልባችን ከከፈትነው በረከቱ ብዙ ነው። ስለዚህ ቀናችን በምን ነው የምንጀምረው? በጸሎትና በምስጋና። ማን ነው የሚጠቀመው? እኛ ነው የምንጠቀመው። ምን ነው የምናመሰግነው? መጀመሪያ የምናመሰግነው በህይወት መኖራችን ነው። ይሲ ምን ብዙ ነገር ብፈልግ ብዙ ነገር ልትረዱኝ ይችላላችሁ። ህይወቴ ልትሄድ ካለች ግን ማንም ሰው ሊረና አይችልም። ፈጣሪ ካልፈቀደ በህይወት የለንም። ልክ እንደኔና እንደናንተ ትልቅ ህልም ያለው ሰው ነበረ ትናንት። ነገ አለውና አሻሽላለሁ ብሎ ነው የሚያስበው የነበረ። ከነ ሁሉ ችግሩ፣ ከነ ሁሉ መከራው፣ ከነ ሁሉ ፈተናው ሄደ። ስትሄድ አይጻፍልህም፣ ኢሜይል አይላክልህም፣ ደብዳቤ አይላክልህም። 200,000 300 ሰዎች ሄደዋል። እኛም መሄድ እንችል ነበር ትናንት። ችግሩ እንዳለ ለቤተሰቦቻችን ሳንደርስ መሄድ እንችል ነበር። ትናንት ጌም ኦቨር ቢባል ነው። አልተባለማ። በህይወት ነው ያለው።
በህይወት ነው ያላችሁ አላችሁ ስለዚህ ይሄ ትምህርት ዛሬ አልቃል ወደ ቤታችን እንሄዳለን ብዙ ነገር ያጋጥመናል ነገ ጠዋት ግን ስትነሱ ሌላ ነገር አታስተውሱ እቺ ናት መጀመሪያ እቺ ካላስተውሳችሁ ምን ነው የሚመጣው ምን ተባለ ደግሞ ቲክቶክ ወይ አንቺ ተይኝ ማክሽ ምን ነው የሚመጣው አሁን ወደዚህ ጭቅጭቅ እንዳንገባ ጠዋት ከተነሳችሁ ምክንያቱ ዋስትና የለም ዛሬ ማታ ልንቀር እንችላለን አንችልም ስለዚህ ከተነሳችሁ ነገ ጠዋት ከተነሳችሁ ዋናው ሆኗል አልሆነም ከህይወት የሚበልጥ አለ ወይ ከአንድ ሰው ከሞተ በኋላ እዛ መቃብሩ ጋር ሄደ ወንድሜ መኪና ትፈልግ ነበር ይሄ መኪና ብትለው ይነሳል እንዴ እዚህ ያለ እኮ ለመኪና ያብዳል ከሄድክ በኋላ ግን መኪና ትርጉም አለው ገንዘብ ትርጉም አለው ሰው ትርጉም አለው ምንም ትርጉም የለው ሁሉ ነገር ትርጉም ያለው በህይወት ካለ ነው ህይወት የምትባል ከጠፋች ሌላ ሁሉ ነገር ትርጉም የለው ስለዚህ ነገ ጠዋት መኪናው ሳይሆን እዳው ሳይሆን ብድሩ ሳይሆን ወሬው ሳይሆን ነገ ጠዋት ዋናው ምንድነው ምንም ባታስተውሱ እቺ ብቻ አስተውሱ ነገ ጠዋት በህይወት ካላችሁ ተመስገኑ አይደለም ስለዚህ ከልብ ማመስገን አሁን ቀኑ ተቀይሯል አመስጋኝ ነህ ማን ነው ተጠቃሚ እኔ ማን ነው ተጠቃሚ ቤተሰቦቼ መጀመሪያ የሚያስፈልገን ፈጣሪ መፍቀድ አለበት ነገ ጠዋት እንድነሳ መጀመሪያ ይሄ ነው በየቀኑ በየደቂቃው ራሳችን ማስተዋወስ ያለብን ቀጥሎ ትንፋሽ ሌላ ነገር የምናማር ያለን እኮ ትንፋሽ ስላለ ነው እንጂ ኮሮና ቢመጣ እቺ ብትዘጋ አንድ ሰው ትንፋሽ ከተያዘበት ህልሜ ምናምን ይላል እንዴ ነው ትንፋሽ ነው ስለዚህ ትንፋሽ ስላገኘን ነው ቀጥሎ ምን ነው የሚያስፈልገው ውሃ አይገባንም ግን 3 ቀን ውሃ ካልጠጣ የውሃ ዋጋ ይገባል አሁን የምትጨነቀው ያለህ ለመጨነቅ እድል ያገኘው ውሃ ስላገኘህ ነው አሁን የምትጨነቀው ያለው ለመጨነቅ እድል ያገኘው ምግብ ስላገኘው ነው ውሃ አግኝታችኋል ምግብ አግኝታችኋል ተመስገን አይደለም እንዴ ታዲያ ቀጥሎ ልብስ አግኝታችኋል ትልቅ በረከት ነው አይደለም ቤት መጠለያ የምትፈልጉት ቤት ላይሆን ይችላል ግን የምታድርባት መጠለያ ያለች አይደለ ተመስገን ነው አይደለም ስለዚህ እናመስገን ለስለሱ ከዛ ደግሞ የምትወዷቸው ቤተሰቦች የላችሁ አንዳንዴ በትጣሉም ወንድም እህት አክስት እናት አባት አጎት ሚስት ባል አሉ የለው በረከት ናቸው አይደለም በደንብ አድርገን መግባባት ከቻለን ታምር መስራት እንችላለን አንችልም ስለዚህ እናመሰግናለን ማማረም ይቻላል እኔ እኮ እቺ ሚስቴ ይቻላል ስታማር ቀየርከው መንፈስን አበላሽው ስለዚህ ሙሉ ቀኑ አበላሽው ስለዚህ እናመሰግናለን ያሉን ቤተሰቦች ያላችሁ ስራህን አትወደውም ግን የሆነ ሰውዬ የሆነ ህልም አልሞ ያ መስሪያ ቤት ስለከፈተው ደሞዝ ታገኛለህ ቤተሰብን ራስህን ትመግባለህ ተመስገን ነው አይደለም ያለን ነገሮች ያለን ችግሩ አንዴን ተውና ምን ላይ ትኩረት እናድርግ በረከቱ እና ተቆጥሮ አያልቅም በቀን እኮ በረከቱ ትንፋሽ እንፈልጋለን ትንፋሽ አለ ፀሐይ እንፈልጋለን ፀሐይ አለ ቧንቧ ውሃ እንፈልጋለን ቧንቧ አለ በፊት እኮ ሙሉ ቀን የልጆች ስራ ምን ነበር ውሃ ማምጣት 10 ኪሎ ሜትር ሄደ ውሃ ታመጣለህ ትልቅ ቤተሰብ ከሆነ ስራ ምንድነው ውሃ ማምጣት ሌላ ደግሞ እንጨት ማምጣት ሌላ ደግሞ ማደን ነበር አሁን ህይወት ቀለለ በዛ እኮ ነው ጭንቀት ይበዛው አያቶቻችን አንድ ከማይጨነቁበት የነበረ ቢዚ ናቸው ለመጨነቅ ጊዜ የለም ምክንያቱም ውሃ ተሸክመ ከየት ሙሉ ቀን ውሃ ስትሸከም ከዋልክ ስራ ቢዚ ነህ መች ልትጨነቅ ድካሙ ለጥ ሙሉ ቀን ስታድን ከዋልክ ሙሉ ቀን እርሻ ላይ ከዋልክ ሙሉ ቀን ከበሬ ምናምን ስታገል ከዋልክ ቤት ስትመጣ በቃ ከቤተሰቦች ውለህን አውርተ ለጥ አሁን ውሃ ቤታችን ድረስ ነው የሚመጣው መብራት ቤታችን ድረስ ነው የሚመጣው እንጨት አንፈልጥም ምናምን አናደርግም ከሱ አልፎ አስቤዛ በራችን ድረስ ነው የሚመጣው ሁሉ በየሰፈሩ አዲስ አበባ በሄድክበት ሱቅ አለ አንድ ደቂቃ በቃ ሱቅ አለ ስልክ ብደውላቸው ቤት ድረስ ያመጡልሃል ምንም ስራ የለም መኪና ባይኖር ራይድ ቤት ድረስ ነው የሚመጣው ስለ ብዙ ጊዜ አለ አሁን ይሄ ብዙ ጊዜ ለምን መጠቀም ይችላል አእምሮህ ለመጠቀም ለማጥናት ለማንበብ ለመመራመር ስራ ለማሰብ እድገት ለማሰብ ልጠቀም ይችላል እንደዚህ ካላደረክ ያምሮ ምን ይጀምራል ማያስፈልገው ወሬ ሐሜት ጊዜ ሲበዛ ለመጨነቅ በጣም ብዙ ምን ሊሆን ነው መጨረሻ ምን ሊሆን ነው መጨረሻ ሞታለህ
የት ነው የምደርሰው? መቃብር። መጨረሻችን ምንድነው? እንከበራለን አይደለ? በቃ ማን የሚያመልጣል እንዴ? ቪዛ ያገኛል ሞትም ያለ ሁላችን መጨረሻችን ምንድነው? ሞት። ጥያቄው ከመሞቱ በፊት እንዳትሞት ነው። ስለዚህ ዋይፋይ ቤት አለ የለም whatever ውሃ ቤታችን ይድረስ ምናመሰግንበት ነገር ብዙ ነው። አሁን ያለነው መንፈስ ምንድነው? ስለሌለን መጨነቅ ሳይሆን ባለን ምናመሰግን ሰዎች ነን። አሁን በአእምሯችን ሌላ ደግሞ ማመስገን እንችላለን። አእምሮ ስላለኝ ትልቅ ህልም ማለም ስለምችል አመሰግናለሁ። ህልምን መሆን አላውቅም፣ ግን ህልም የሚባል ማለም ስለሚችል የተሻለ ደረጃ ማደግ ስለምችል የተሻለ ማሳካት ስለምችል አመሰግናለሁ። አርፍጄ መነሳ የነበርኩ በጧቱ መነሳት ስለምችል አመሰግናለሁ። መቀየር ስለምችል አመሰግናለሁ። አእምሮዬን መቀየር ስለምችል አመሰግናለሁ። አሸናፊ ሰው መሆን ስለምችል አመሰግናለሁ። ምስጋና ምንድነው? መቼ ነው የምታመሰግነው? መቼ ነው አንድ ሰው ስጦታ ሲሰጥህ ነው የምታመሰግነው አይደል? ስትቀበል ነው የምታመሰግነው። ምስጋና ማለት በቃ ተቀብያለሁ ማለት ነው። ስለዚህ ህልምህ ስታመሰግን በሐሳብ ብቻ በስሜት ተቀብለዋል። በቃ ህልሜ ይቻላል ተቀብለዋል። ቅድም አይተናል ከላይ ህልሜ ይቻላል ስትል ልብህ ምን ነው የሚለው? ሂድ አትችልም ነው የሚለው አይደለ? አሁን ተቀይሯል። ምንድነው? ከልብ ያመሰግንክ ነው። ህልሜ ስለሚሳካ አመሰግናለሁ። ስለዚህ ተቀብለሃል፣ ተቀይረሃል። ወደ ምን ነው የተቀየረ? ወደ ህልም ማሳካት የሚችል ሰው ተቀይረሃል። ከጧት እስከ ማታ በጥንቃቄ ስለምትሄድ ሐሳብ ምስጋና ነው፣ በረከት ነው፣ አዎንታዊ ነው፣ መልካም ነው። ዳኒ ስታገኘው በምን መንፈስ ነው የምታገኘው? በምስጋና። ዳኒ ስላገኘው ተመስገን ነው። ቀላል ነው። አሁን የዳንኤልን ከን ሞልቷል፣ የዳዊትን ከን ሞልቷል። አሁን የዳንኤልን ከን ከዚህ ነው የሚሆነው። ግን ከዳንኤል ጋር በምስጋና ከጀመርኩ የሱ ጉድለት ሳይሆን የሱ ምን ማየው መልካም። ስለዚህ አብረን እንሰራለን አንሰራ? አዲስ ነገር እንፈጥራለን ፈጥር። yes አሁን በዚህ ምስጋና መንገድ ሲሄድ ማን እንደማለች? ሄለን እንደማለች። ስለዚህ ሄለን ደግሞ የሷ ደግሞ መልካም ነገር ነው ማየው። ስለዚህ ከሷ ደግሞ ሐሳብ አገኛለሁ አላገኘም? መንገድ አገኛለሁ አላገኘም? ብዙ ሰው አንድ ነገር ሲጎዳ እዛ ንዴት ውስጥ ይገባልና ነገ ስታገኘው እዛ ነው፣ ከሳምንት በኋላ እዛ ነው፣ ከወር በኋላ እዛ ነው፣ ከአመት በኋላ እዛ ነው፣ ከ10 አመት በኋላ እዛ ነው። ከ10 አመት በኋላ አግኝቶ ምን ሆነ ስትለው ደብሮኛል። ለምን? ከ10 አመት በፊት እንደዚህ ወሰዱብኝና በቃ ከዛ በኋላ አልቻልኩም። መቀየም ከቻለን ቀላል ነው። ማሳካት ከፈለገን አሁን ይሄ ትምህርት እንደ ትምህርት አይደለም። ብለን ይሁን ነገር መባል አለበት። ይሁን ኤሌክትሪክ ነገ ጠዋት ብለን ትናዳለን። ገባሁ ደግሞ ወደ እንዴት ገባሁ ደግሞ ወደ ተስፋ መቁረጥ። ልመለስ፣ ላመስግን። ምን ይዤ ነው ማመስግነው? በህይወት ነው ያለው። በአፍንጫ ትንፋሽ አለ፣ ቤተሰቦች አሉ፣ አእምሮ አለ፣ ህልም አለ። ህልምህ ስለሚሳካ ማመስገን እንችላለን። ያስማማናል? ያስማማናል። የመጀመሪያ ችግራችን ማን መሆናችን አናቅም። ይሄ የመጀመሪያ ችግራችን ነው። ችግር ሲያጋጥመን ችግር እንሆናለን። በደል ሲያጋጥመን ተበዳይ እንሆናለን። ስናጣ ድሃ እንሆናለን። እኛ እኮ ድሃ ነን፣ እኛ እኮ አንችልም። ዲፋይን እናደርገዋለን ራሳችን። የመጀመሪያ ችግራችን ማን መሆናችን አናቅም። ሁለተኛ ችግራችን ምን ማድረግ እንደምንችል አናቅም። ማሰብም አንፈልግም። ያለው ችግር ስለተመቸን ምንድነው ህልሜ? ምን ነው ማሳካት? እሱ ለማሰብ ጊዜ የለን። ይሄ ነው ሁለተኛ ችግራችን። ሶስተኛ ችግራችን ደግሞ እንዴት እንደምሰራ አናቅም። ሰላም መሆን ነው የምፈልገው። የሚያናድድ ሰው ሲመጣ ግን ወር ሙሉ እናደዳለን። የሚያበሳጭ ነገር ሲመጣ አመት ሙሉ እንበሳጫለን። የሚያስቀየም ነገር ሲመጣ 10 አመት ሙሉ በቀል ላይ እንቀመጣለን። ስለዚህ የውጭ ዓለም በኔ ቁጥር ውስጥ አይደለም። የተለያዩ ነገሮች ውጪ ያጋጥማሉ። ግን ምርጫ አለኝ። አመስጋኝ ነኝ ወይስ አማራሪ?